ወንድ ሚስቱን ራሱ ማስተዳደር ካልቻለና ባል መሆን ካልቻለ አያገባ እኮ ነው የሚለው እምነት። ኦኬ ካገባ ደግሞ ሐቋን ማወጣት አለበት፣ ማስተዳደር አለበት። ወንድ ልጅ ነው የሚያስተዳድረው። ካገባም በኋላ ደግሞ የመጀመሪያ ሚስቱን የተለያዩ ችግሮች ሊኖሩ ይችላል፣ በሴክሹዋል፣ ባለመውለድ፣ ባለመግባባት በብዙ ነገር ከኖረ ሳይፈታት ሌላ ሁለተኛ ማግባት ይችላል። ግን እስከ አራተኛ ድረስ የተፈቀደው ምንድነው አቅም ካለሽ ሳታጓዲ ማለት በልብሽ እንኳን ብታጓዲ ያው ሰው ነሽ ታጓዲ ያለሽ በምታረጊው ነገር ግን ይሄ በምታረጊው ነገር ግን ሳታጓዲ ማስተዳደር የምትችይ ከሆነ ማግባት ይችላል። ይሄ ያለ የኖረ ወደፊትም የሚቀጥል ብዙ ሰዎች እየኖሩበት ያለው ነው። ግን ምንድነው ችግሩ? ወንዱ ይሄ ነገር ይችላል ወይ? ብር ብቻ ስላለሽ አይደለም። እዚህ ጋር ሜንታልም ያስፈልገዋል፣ ትግስትም ያስፈልገዋል፣ ጥንካሬም ያስፈልገዋል። አይደለም 2-3 ሴት ደርድረሽ ከአንድ ሴት ጋር ከራስሽ ጋር እንኳን አንድ ያትግባቢ እውነት ነው። ስለዚህ ያ ነገር ቀላል አይደለም። ስለዚህ እምነት ነው የፈቀደው። እንደ ሴት ደግሞ የትኛውም ሴት ላትቀበል ትችላለች። እኔም እኮ ላልቀበል እችላለሁ። ነገር ቢመጣብኝ ከኔ በኋላ ሊከፋኝ ሊደብረኝ ይችላል። እኔ ሰው ነኝ። ግን ኖ ማለት ደግሞ አትችይም። ምክንያቱም ሴት ልጅ መፍቀድም መከልከልም አትችልም። ምናልባት በፍላጎቷ በቃ እኔ መውለድ አልቻልኩኝም ማግባት ይችላል ማለት ይችላል። ያ ሰው ካልፈለገ ግን ማስገደድ አትችልም። በእምነታችን ማለት ነው በእስልምና። ስለዚህ ያ ነገር ተፈጠረ። ያው ሴት ናት፣ መብቷን መቃወም እውነቷን ነው። ከኔ በፊት ብዙ ጊዜ አብራ ብዙ ነገር አሳልፋለች። ብትናደድ ምንም ብታረግ ትክክል ናት እንደ ሴትኛ ስታስቢ። ግን ችግሯን ከባሏ ጋር መፍታት ያለባት እንጂ እኔ አይደለሁም። ምክንያቱም ውሳኔው የሱ ነው። ትክክል ነኝ አይደለ? ምክንያቱም ውሳኔው የሱ ነው። እሱ ነው የሚያገባን።